ሰላም ዩቲዩብ ወዳጆቼ እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? መልካም እንደሚሆን ተስፋ አረጋለሁ። በዛሬ ቪዲዮ ደግሞ እንግዲህ እንደምታውቁት ቤት ብዙ የምንቀመጥበት ጊዜ አልፎ ውጭ የምንወጣበት ጊዜ መጥቷል እና በረንዳይን አጸዳድቼ ውጭ ለመሆን ምቹ እንዲሆን አድርጌዋለሁ እና እንግዲህ ያን ፕሮሰስ ከእናንተ ጋር ሼር አረጋለሁ። እንደምትወዱት እንደምትነሳሱበትም ተስፋ አረጋለሁ። አብራችሁን ቆዩ። መቼም ጊዜው እንዴት እንደሚሄድ ሳስብ በጣም ነው የሚገርመኝ። 2025 እንግዲህ ትናንትና ገባን ብለን አሁን ደግሞ ሚያዝያ ላይ ስፕሪንግ መጥቶ ሳስበው እስማም ጊዜው በጣም ነው የሚሮጠው እና ኤኒዌይስ ብዙ ዊንተርን የምወድ አይነት ሰው አይደለሁም። ሞቅ ያለ ዌዘር በጣም ነው የምወደው እና አሁን ያ ሲዝን እየመጣ ስለሆነ አም ኤክሳይትድ። በመጀመሪያ እንግዲህ ራጎቹን ያሉትን እቃዎች በሙሉ ካነሳሳው በኋላ እንደምታዩኝ ሳሙና ነው ስፕሬይ እያደረኩ ያለሁት። ኦል ፐርፐዝ ቶታል ኤል የሚል ኦል ፐርፐዝ ክሊነር ነው የምጠቀመው እና ከምጠርገው በጣም አቧራ ስለሆነ ሳሙናውን ከረጨው በኋላ ውሃውን እንደዚህ አድርጌ በደንብ አጥበዋለሁ። እንግዲህ እንደዚህ ሲዝን ሲቀያየር ቤታችንን ለማጽዳት ሪዝን ይሰጠናል። እዚህ ሀገር እንግዲህ ስፕሪንግ ክሊኒንግ ይሉታል። በየጊዜው በቃ ቤታቸውን ሪዴኮሬት ለማድረግ ይጠቀሙበታል። እኔም እንግዲህ እቃ ባልገዛም እቃ በመግዛት ባላምንም ያለኝን ነገር ግን መቀያየር በጣም ደስ ይለኛል። ልብሴንም ክሎዜቴንም የማጸዳበት ታይም ነው። እናንተስ የትኛው ወቅት ነው ደስ የሚላችሁ? ኤክሳይት የሚያደርጋችሁ? ዊንተር ነው ወይ ስፕሪንግ ነው ሰመር ነው? እኔ ስፔሻሊ ሰመርን ነው በጣም ወደው፣ ግን ያው ስፕሪንግ ወደ ሰመር ማኮኮቢያ ስለሆነ አየሩም እኔ የምኖርበት አካባቢ ደግሞ ሶ ቢዩቲፉል፣ በጣም የማይሞቅም በጣምም ደግሞ አይበርድም። በጣም አይዲያል የሆነ ዌዘር የሚሆንበት ታይም ነው እና ያው ከስፕሪንግ ጀምሬ እስከ ሰመር መጨረሻ ያለውን ጊዜ በጣም ነው የምወደው። ሙዴ ራሱ በጣም አሪፍ ነው የሚሆነው። ብርድና ቀዝቀዝ ሲል ደመና ሲሆን ብዙ የምወድ አይነት ሰው አይደለሁም። እስኪ እናንተስ ምን አይነት ዌዘር ነው ደስ የሚላችሁ? ጥሩ አይነት ኤነርጂ የሚሰጣችሁ? ካመንት ሴክሽኑ ላይ እስኪ ሼር አድርጉኝ። እንደምታዩት በጣም ብዙ አቧራ ነበረው። የቤታችን የውጭ ከለር ነጭና ጥቁር ስለሆነ አቧራ በጣም ይይዛልና በጣም ብዙውን እንግዲህ የአቧራ የማንሳት ስራ ነው። በደንብ አድርጌ ወላውየዋለሁ። ወንበሮቹንም አጥቤ ደርቀዋል እና ከዛ እንደምታዩት እየጠራረኳቸው ነው እና እንግዲህ እነሱን አጣጥቤ ብዙ እቃ አልገዛውም እንዳልኳችሁ፣ ግን ያለኝን ቤት ውስጥ ያለኝን እቃ መቀያየር በጣም ደስ ይለኛል። ከአንዱ ክፍል ወደ አንዱ ክፍል፣ ውጭ የነበረው ወደ ውስጥ፣ ከውስጥ የነበረው ወደ ውጭ እያደረግኩ እንግዲህ አዲስ የሆነ ስሜት እንዲሰጥ ለማድረግ ሞክራለሁ። ድሮ እቃ መግዛት በጣም ደስ ይለኝ ነበር። አሁን ግን እቃ ስገዛ በጣም ነው የምፈራው። ምክንያቱም ቤቴን በጣም ክለረር የሚያደርግብኝ ነው የሚመስለኝ እና ወይ እቃ ጥላለው እቃ ስገዛ፣ ወይም ደግሞ በጣም ሪል የሚያስፈልገኝ ነገር ካልሆነ ያለኝን እቃ ነው እያጣጠብኩ ከክፍል ክፍል እየቀያየርኩ ለመጠቀም መሞክረው። አለስ እቃውን በጣም ካልወደድኩት በጣም ኮንሽስ ነኝ እቃ ላይ። ዝም ብዬ ያገኘሁትን ያስደስተኝን ሁሉ አልገዛም። ምክንያቱም እዚህ ሀገር ያው እንደምታውቁት እቃው ሲበዛ ማኔጅ ማድረጉ በጣም ከባድ ስለሆነ በተሻለ መጠን እቃ ለመቀነስ ነው የምሞክረው ከመግዛት ይልቅ ማለት ነው። እና በቃ ሁሉም ያለኝ እቃ the only thing አዲስ ይሄ የምታዩት በር ላይ ያረኩት ሪዝ ነው። እሱም በጣም ስፈልገው ስለነበረ ሳገኘው ከሆም ጉድስ ገዛሁት። እሱ ነው አዲስ ነገር። ሌላው ነገር ግን በቃ ውጭ የነበረኝን አበባ ራግስ ምናምን አጣጥቤ እንግዲህ በተወሰነ እንዲያመራ አድርጌዋለሁ።
ተወልጄ ያደኩት ባህር ዳር ነውና ባህር ዳር ያውም የኖራችሁ ሰዎች ታውቁታላችሁ። በጣም አብዛኛውን ጊዜ የምናጠፋው ከቤት ውጭ ነው። በጣም ብዙ ውጭ መቀመጥ በረንዳ ላይ ምናምን በጣም ስናድግ እንደዛ ነው። ብዙ ሰው አብዛኛው ሰው ውጭ ነው ቡና ማፍላት እንደዛ አይነት ልማድ አለና እኔም እንግዲህ በረንዳዬን አጣጥቤ ቆንጆ ንጹህ ሲሆን ያው ልጆቹም ለመቀመጥ ኢንጆይ ያደርጉታል። እኔም ደግሞ ጠዋት ላይ ካፌን ለመጠጣት ቡናዬን እጣኔን ለማጫጫስ አሪፍ ነው። ትንሽ ነች ፖርቿ በዚህኛው በኩል ያለችው ግን ያው ቁጭ ብሎ ወሬ ለማየት ምናምን ትመቻለች። እና እንግዲህ እንደዚህ አሰማምሬ እንግዲህ ስፕሪንጌን ኢንጆይ ለማድረግ እየሞከርኩኝ ነው። እናንተም እንግዲህ በያላችሁበት ደግሞ ስፕሪንግ ክሊን አድርጋችሁ ያላችሁን ስፔስ ኢንጆይ እንድታደርጉ አበረታታችኋለሁ። ያላችሁን ሀሳብ አስተያየት ደግሞ ካመንት ሴክሽኑ ላይ ያስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ኤንድ ኮሜንት ማድረግ አትርሱ። ለሌላም ሰው ሼር ማድረግ አትርሱ። አዲሶች ከሆናችሁ ደግሞ ሌላ ቪዲዮችን ቼክ አድርጋችሁ በሌላ ቪዲዮ እንዳንጠፋፋ ሰብስክራይብ ማድረግ አትርሱ። በተጨማሪ ለፋሲካን በማስመልከት እጣኔ ዲስካውንት ላይ ነው እና ለአመት በዓል እንግዲህ ኦርደር እንድታረጉ አበረታታችኋለሁ። ሴል ላይ ስለሆነ በጣም በተመጣጣኝ ዋጋ ስለምትጽፉልኝ ካይንድ ወርድስ በጣም ስለምታበረታቱኝ ኦርደር እያደረጋችሁ ደግሞ እጣኔን ሳፖርት ስለምታደርጉኝ ስለ ሁሉም ነገር በጣም አመሰግናለሁ። በተመሳሳይ ቪዲዮ ደግሞ በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሳምንት።